የሰባተኛው ጠቅላላ ምርጫ መጠናቀቅን ተከትሎ ይፋ የሆነ ውጤት በአገሪቱ የፖለቲካ ምህዳር ላይ አዲስ ምዕራፍ ከፍቷል። መራጩ ህዝብ የዲሞክራሲያዊ መብቱ ተጠቃሚ በመሆን ይመራኛል ለሚለው አካል ድምጽ መስጠት ማስችሎታል። የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ያደረገው የምርጫ ውጤት የህዝብ ድምጽና እምነት ከተስፋ ባሻገር ትልቅ ሀገራዊ ኃላፊነት ይዞ የመጣ መሆኑን በግልጽ ያሳያል። በተለይም መራጮች እምነት ጥለውበትና በምርጫ ካርዳቸው ይሁንታ የሰጡት ፓርቲ ማሸነፉን በማረጋገጣቸው የተሰማቸው ደስታ እጥፍ መሆኑን አስተያየት ሰጪዎች ተናግረዋል። ምርጫው ፍጹም ሰላማዊ፣ ዲሞክራሲያዊና የህዝብን ድምጽ በአግባቡ ያስተናገደ መሆኑን የገለጹት አስተያየት ሰጪዎቹም የምርጫው ውጤት ለሀገር መረጋጋትና ለቀጣዩ የእድገት ጉዞ ትልቅ ተስፋን የሰነቀ ነው። የመረጥኩት መንግስት አደራ የሰጠሁትን መንግስት በዚህ ልክ ምርጫ ቦርድ ፍትሃዊ በሆነ መንገድ ስላሳወቀ በጣም ደስ ብሎኛል። ትላንት ላይ በነበረው ውጤት ያው ሰምቻለሁ። እንደ ሀገርም እየጠበቅኩት ነው። እኔ በበኩሌ እንደጠበቅኩ አግኝቻለሁና በጣም ደስ ብሎኛል። የመረጥኩት ድምጽ ዋጋ አግኝቷል። ዋጋ ስላገኘ በጣም ደስ ብሎኛል። ህዝቡ እያንዳንዱ በጠዋት በነቂስ ወጥቶ ይሄ የምሬን ነው ብለ ይሄ ዘንድሮ ምርጫ ደግሞ ይለያል። እያንዳንዱ ታማሚው ጭምር ወጥቶ የመረጠበት አይነት ወይ ነበርና በጣም እንደራሴ እንደ አንድ ዜጋ ኩራት ተሰምቶኛል። እኔም እንደ ነዋሪ እንደ መራጭ የመረጥኩት ፓርቲ አሸንፎ ዛሬ የምርጫ ቦርዱ ባወጣው መግለጫ እጅግ በጣም ደስታ ተሰምቶኛል። ዜጎች ደስታቸውን ከመግለጽ ባለፈም አዲሱ ተመራጭ መንግስት በቀጣይ የሥራ ዘመኑ በትኩረት ሊሰራባቸው የሚገቡ ዋና ዋና ሀገራዊ ጉዳዮችን አንስተዋል። ልማቱ በቃ በተጠናከረ መንገድ መቀጠል አለበት። የተለያዩ ካምፓኒዎች ወደ ሀገር እንዲገቡ በማድረግ እዛ ካምፓኒዎች ደግሞ ወጣቶችን ማሳተፍ አለበት። የልማት ስራዎች ተጠናክሮ እንዲቀጥሉ በሀገር ደረጃ የተለያዩ ቦታዎች እየተሰሩ ነው ያሉት። አሁን የሀገር ኢንተርናሽናል ኤርፖርት ደብረ ዘይት ላይ እየተሰራ ነው ያለው። እንደዚሁ ደግሞ የተለያዩ ቦታዎች ላይ የተለያዩ ፕሮጀክቶች እየተሰሩ ያለው አለ። ልክ አባይን ገድበን እንደጨረስ ነው ደግሞ ከዚህ በላይ ደግሞ የተለያዩ የጋዝ የመዳበሪያ ፋብሪካ የተለያዩ እነሱንም አጠናክረን ሰርተን ደግሞ ኢትዮጵያችንን ወደ ተሻለ ቦታ እንደምናደርስ ያው ተስፋ አለን። አሁን ወደፊት የተሻለ ነገር ሊፈጠር ይችላል ብዬ ገምታለሁ። የባህር በር ጉዳይ የዲፕሎማሲ ጉዳይ ነው። ጥሩ እየሄደበት ነው መንግስት። ተመራጩ መንግስት የሀገርንና የዜጎችን ሰላም ማስጠበቅ ላይ በትኩረት ሊሰራ እንደሚገባም በመጠቆም ይህ ያለፈው ፓርቲ ደግሞ ይሰራል የሚል እምነትም ስለነበረኝ መርጫለሁ። አሁንም ቢሆን ኃላፊነቱን የወሰደው ፓርቲ ከዚህ በኋላ በሀገራዊ ምክክሩም ሆነ በዚህ በሀገራዊ ምርጫም በተለያየ ሁኔታ ህዝቡ ወደ ሰላማዊ መንገድ እንዲመጣ ኃላፊነት ወስዶ የተመረጠው ፓርቲ ሊሰራ ይገባል የሚል እምነት አለ። ሀገራዊ መግባባትን እንዲመጣ አሁን ላይ የተጀመሩ የሀገራዊ ምክክሮች አሉ። እነዛ ሀገራዊ ምክክሮች በሚገባ በተጠናከረ መንገድ መቀጠል አለባቸው። ይህ ያለፈው ፓርቲ ደግሞ ይሰራል የሚል እምነትም ስለነበረኝ መርጫለሁ። አሁንም ቢሆን ኃላፊነቱን የወሰደው ፓርቲ ከዚህ በኋላ በሀገራዊ ምክክሩም ሆነ በዚህ በሀገራዊ ምርጫም በተለያየ ሁኔታ ህዝቡ ወደ ሰላማዊ መንገድ እንዲመጣ ኃላፊነት ወስዶ የተመረጠው ፓርቲ ሊሰራ ይገባል የሚል እምነት አለ። ሀገራዊ የሰላም ጉዳዮች አሉ፣ የልማት ጉዳዮች አሉ። እነዛን ጉዳዮችን በአግባቡ ይዞ ህዝባችንን ማሻገር መቻል አለበት ብለን እናምናለን። ምርጫው የዲሞክራሲያዊ መግለጫ ቢሆንም እውነተኛው ድል የሚረጋገጠው የተመረጠው መንግስት የህዝብን አመኔታ ሲተገብርና የአገሪቱን ዘላቂ ልማትና እድገት በተጨባጭ ውጤት ሲያመጣ ነው።